ለመዝናናት የምትመርጡት ቦታ ወይንም ደግሞ አክቲቪቲ ምንድነው? ብዙ ጊዜ በቃ ጥሩ ጊዜ አሳልፌያለሁ ዛሬ ተዝናንቻለሁ የምትሉት የት ስትሄዱና ምን ስታደርጉ ነው? እስኪ እናንተን ሐሳብ ንገሩኝ። እኔ ለመዝናናት ብዙ ጊዜ የተለመደ ነገር ነው ማድረገው፣ ወይ ከከተማ መውጣት ወይ ከጓደኞቼ ጋር ምሳ መብላት፣ ምግብ መብላት፣ እነዚህ ናቸው የሚያዝናኑኝ። አዲስ ነገር ለመሞከር ጎበዝ ነኝ ብዬ አላስብም። ዛሬ ግን ድፍረቴን አሰባስቤ አዲስ ነገር ለመሞከር መጥቻለሁ። ሳስበው ግን ብቻዬን የሚቻል አይነት ነገር አይደለም። አቅምና ጉልበት ስለሚጠይቅ ደግሞ ሊያቶንም። ስለዚህ ሮቤልን ቀጥሬዋለሁ። ከሮቤል ጋር ነው አብረን የምንሞክረው። የትና ምን እንደምንሞክር ደግሞ እናንተ እየገመታችሁ ጠብቁኝ። ሮቢ እየደረስኩ ነው ብሎኝ ነበረ። ሮቢ እንዴት አረፈድ? እግዚአብሔር ይመስገን። እንዴት አረፈች? አለሁልህ። ደርሻለሁኝ እኔ። አረ ደረሽ? ደርሳል? ደርሻለሁ። ያው ምኑ ጋር ነሽ? በቃ ፊት ለፊት ስትገባ የሆነች ኮፊ ሃውስ አለች፣ እዛ ቡና እየጠጣሁ ነው። በቃ መጣሁ። እሺ እሺ። እንዴ ቀድመኝ ትመጣለህ ስል ጭራሽ ታስጠብቀኛለህ? አይ ኖ። እንዴት ነህ? ናፍቅዬ ግን እንደዚህ አቻኩለሽ የጠራሽኝ ምን ምሳ ልትጋብዥኝ ነው? ምን አይነት ቦታ ልትወስጂኝ? በለው ያው አሪፍ ቦታ ነው በእርግጥ ግን ያው ምሳ ግን አይደለም። ምንድን ነው ታዲያ? እኔማ ጠርጥሬያለሁ። ባለፈው ስቱዲዮም አንተን ሰርፕራይዝ እናደርጋለን እያላችሁኝ ነበረ። ዛሬ ሰርፕራይዝ ልታደርጉኝ ነው መሰለኝ። የምመጣበት ቦታ እኔ በጣም ፈራሁት። መጀመሪያ ሳየው በጣም ፈራሁትና እንትን ያስፈልጋል፣ ድጋፍ ያስፈልገኛል፣ ፈርጠም ያለ ስፖርት የሚሰራ ሰው ያስፈልገኛል ብዬ ሊያን ስንቴን አሰብኳቸው፣ አይሆኑም። ስለዚህ አንተን ጠራው። በቃ ችግር የለም አለው። አታሳፍረኝም? ምንም አላሳፍርሽ። አትፈራም ማለት? አልፈራም፣ ግን አስፈራራሽኝ። አሁን እናቴ ታጥር ምን አይነት ቦታ ልትወስጂኝ እንደሆነ። አይ እስቲ ቆይ እስቲ ገብተን እንየው። ያስፈራል። ብቻ ቡና ማምጣጣል። ቡና ይቅርብኝ፣ አልጠጣም። ስለዚህ እንግባ። እዚህ ምን ነው የምናደርገው? አሁን መጀመር እዚህ ጫማ ቁጥርሽን ትነግሪኛለሽ። ጫማ ቁጥር ሰጥሻለሁ። ሴፍቲውን ከፈለግሽ ሴፍቲ ትወስጂና እዛ በር ላይ ትሄጂና ጫማሽን ቀይረሽ ትገባለሽ። ሴፍቲ ምንድን ነው? የጉልበት የእጅ አልፈልግም ብለሽ ነው አሁን መከስከሴ ይቀረው። ልምድ የሌለው ሰው ሴፍቲ ያስፈልገዋል አይደል? ባፍቲሙ የሚደፋ አባቴ ሴፍቲ ትፈልጋለህ እንዴ? ምን ጥያቄ አለ? እዛ ከማቲ ተርፌ አሁን እዚህ ጋር ይመተሻል። የማቲ ሳሙና እናንተ ተርፌ ያለው አሁን ደግሞ እዚህ ልታፈርጪኝ ነው። እሺ ጫማ ቁጥራችሁ ንገሪኝ። እሱ 154 መሰለኝ። 43 ነኝ እኔ። እኔ 38 አሉ። ግን ባለሙያዎች ልክ እንደ ዋና ነፍስ አድኖች አሉ እዚህ አፋፍሰው ሆስፒታል የሚወስዱ። አባቴ አደራሽ ላስቲኩን እግር ላይ አድርገን እንደ ካልሲ ማለት ነው። ናፍቄ አንቺ ብዙ ጊዜ አሪፍ ቦታ ነበር የምትወስጂኝ። ዛሬ ግን ምን አድርጌሽ ነው? ምን አስቀይሜሽ ነው? ታዲያ የት ያመጣው? አባቴ ፈርቼ እኮ ነው። አይ ለማንኛውም ስካይ ስኬት ነው የመጣ ነው። የት አካባቢ ነው ይሄ የሚባል? መብራት ኃይል። አዎ ገርጂ መብራት ኃይል። ገርጂ መብራት ኃይል ስካይ ስኬት ነው የመጣ ነው። ብዙ ጊዜ መሞከር የፈለኩ ግን መሞከር ያልቻልኩት ነገር ነበር እኮ። ታዲያ አሁን መሞከር እኮ ብትፈልጊ ብቻ ራስሽን ገደል ነገር የሚሞከረው እኮ አብረን ገደል ከምንገባ ማን እንትን ብሎ ማን ወድቆ ማን ይቀራል? አይዞህ ልክ እንደ ዋና ሁሉ እኮ ነፍስ አድን አለ። ልምድ ያለው ሰው አብሮን እኮ አለ። ኦኬ ልክ ከወደቅን በኋላ ነው የሚደርሰው እሱ ወይስ ሳንወድቅ በፊት ነው የሚደርሰው? እንጂ ነው በጎማ እንደዚህ ይላል እንዴ? በጣም ለኔ ያለ አመለካከት የተዛባ እንደሆነ ተረዳሁት። አይ ናፍቄ እኔ በጣም ነበር የማምንሽ የምወድሽ። ዛሬ ግን ጉድ ሰራሽ። ዛሬ ጉድ ሰርተሽኛል። አንድ ቦታ ሲባል ሪዞርት ነው ይዤ የሚሄድ። አዎ እኔ በቃ እንደዛ ገምቼ መጥቼ ቁርስም ደግሞ የሚገርምሽ አልበላሁም። ልትጋብዥኝ ነው ጋብዘኛል ብለህ አባቴው አፈር ከድሜ እንዴ ያልገባኝ ነገር ማለት ነው። አሁን ይሄን ጫማውን እሺ አደረኩት። ከዛ ስቆምስ ማለት እንዴት ነው የምቆመው?
ከዚህ በፊት ግን ልምዳለሽ ሞክረሽ ታውቂያለሽ? አይቼ ሰው ሲያደርግ እንጂ እኔ ስኬት ሞክሬ እኛ ድሮ የምናውቀው በጭቃ ምናምን መንሸራተት፣ ይሄንን እኔ ተንሸራት ይቻላል። በጭቃ ህፃን ልጅ እያለን በጭቃ ሸርተት የምናውቀው በጭቃ ስንሸራተት፣ እኛ ሀገር በረዶ ስለሌለ እኛ መንሸራተት አለመድ። ወይ ጉድ! ለማንኛውም ሴፍቲህን አድርግ እሺ ሮቤል። እኔ አሁን በኋላ ነይ ሬሳሽን ሰብስቢ እንዳልባል። ኧረ እሱማ አይቀርም። አንድ ነገር ኮንኩ እኔ ከአንቺ ራስ አልወርድም። አይ ኃላፊነቱን አልወስድም ብዬ ለጥፍባል። ታድለ እየተሽከረከርክ ነው የመጣው። ምንድን ነው ይሄ ነገር? ግን በአንድ ቀን የሚለመድ ነው ወንድም? አንተ እንዴት ለመልመድ እንደዚህ ራስህን ችለህ ለመሄድ እንግዲህ ፈላኒ። አንተ ግን በስንት ጊዜ ፈጀብህ? ለምን እንዳሁን ጎበዝ ነው? ይሄ እስካሁን የነዳሁበት ጊዜ ነው 3 ዓመት ከግማሽ ኦልሞስት ነድቻለሁ። እግዚአብሔር ሌላስ ግን አሁን ከዚህ አሁን ሄልሜት ሰጠህን፣ የጉልበት አለ፣ ሌላስ የምናደርገው ነገር የለም? ምንም የለም። ነገር ምንም የለም። ናፍቆት ዛሬ ይዛ እየገባች አንተ ግን አለ እኔ አለሁ። ህጻናቶችም ወጣቶችም ይመጣሉ። እስከ 30 ምናምን ያሉት እድሜዎች ይመጣሉ። ከ30 በላይ ትልልቅ ሰው የመጣው እኔና ሊያና ማለት ትችላላችሁ። ማለት ትችላላችሁ። ብዙ ጊዜ እንደዚህ እድሜ አንጠይቅም እና ስናስገባ ያው መቻል የሚፈልግ ሰው ካለ ሊያና ስንተኛ ያልቀረሻቸው ህጻናት ሲመጡ ግን እናንተ የተለየ እንትን ታደርጉላችኋላችሁ? አዎ እናሳያቸዋለን። እኔ ነኝ ይዤ ማስተምራቸው። እዛ ህጻናት ደግሞ እኔ ነኝ እንግዲህ ማስቆማቸው። እኔ እዚህ ጋር ረገጫለሁ ይይዛል። ይኸው ቆምሽ ቆይ እንዴ ቆይ ራሱ ቆምስ እንደው ጎበዝ ነው። አሲዘው ጎሞሎ አሲዟለሁ። እርግጠኛ እሱ ሰደው። እሺ መጀመሪያ ካጠገቤ ራቅ ይበልሽ ዘርበል። እሺ ይሄው ምንድነው የምታረሩት? እሺ ጉልበታችሁና ጀርባችሁ መታጠፍ አለበት ወደፊት ለፊት። እንደዚህ ነው የሚሆነው። በሁንታይ ወደዚህ የምታደርጉት ሙሉውን ቆመን አይደለም መቆም የለባችሁ። ስለቆማችሁ ነው ጎሞ የሚወዛው። አንተ ግን ቀድም ቆመህ ነበር። በደንብ ልምድ ስላለ ነው። ከቻልሽ በኋላ ትቆሚያለሽ፣ ችግር የለውም። ይሄ ግን ባላንስ እስክትማሪ ድረስ ነው። ሰውነታችሁ ባላንስ የሚያደርገው መቼ ነው? ወደፊት ለፊት ሲሆን፣ ሙሉ ክብደታችሁ ፊት ለፊት ላይ ሲሆን ባላንስ ይሆናል። ወደፊት አይደል የምትሄዱት? ፊት ለፊት ነው መሆን ያለበት። የምትወድቁበት ምክንያት መቼ ነው? ወይ ስትቆሙ፣ ወይ እንደዚህ እጃችሁ ሲወራችሁ፣ ወይ ደግሞ ጀርባችሁን ስትመልሱት ጎሞ ይሄዳል። እናንተ ትወድቃላችሁ። የዛኔ ነው። ስለዚህ ምንድነው ማድረግ ያለባችሁ? ወደፊት ለፊት ነው የሚሆነው። ክብደታችሁ ሙሉ ነው ከፊት ለፊት ይሆንና መራመድ መራመድ እንዳትደግፍ መራመድ ነው። ደግ እስቲ ሩቢ አንተ ድፈር። ወንድ ልጅ ቆረጠ ቪሼፕ ታደርጓለህ። እግር ቪሼፕ መሆን አለበት። ቪሼፕ እንደዚህ ነው። በጣም ሳይሆን እንደዚህ ትንሽ ይሄንን እንዴት ነው የሚሆነው መሰለህ? ይሄ ሲሄድ ክብደት እዚህ ጋር ነው የሚሆነው። ከዛ ትቀይረዋለህ፣ ከዛ ትቀይረዋለህ፣ ከዛ ትቀይረዋለህ። 1 2 ናይስ። 1 አትጎትተው 2 ጎበዝ 2 ታስ አንተ ለኔ እንደ ሳፖርት እንትና የምትመስለው እሺ፣ ራሱ ሄደው እሱ ምን ላድርገው? ኧረ ጉድ! ቀስ ብለሽ እግርሽን እንደዚህ ለማዞር እያነሳሽ። እኔ እኮ በጣም እኮ ነኝ። እግርሽን ለማዞር ቆይ በማለት ቆይ እሺ። እኔ በጣም ላስቸግር ይችላል፣ እንዳትሰለቸኝ እሺ። ወደዛ ነው። አይ እኔ እኮ ከበደኝ በዞሩ። ቆይ ትንሽ ሊያወጣ እግርሽን እንደዚህ ጣፊ፣ ከዛኛው ነው አንስተሽ። አንተ ጎበዝ ነህ ግን የምር ሄድ አትቀናት ነው አለ። ያኛው ነው እግርሽን አስተካክል። ይሄኛው ልክ ነው። ይሄን ለማዞር በቃ እንደፈለግሽ መቆጣጠር ትችላለሽ። ባይደው እንዴት ሆኖ አሁን አትፍሪ። ይሄድ ምናምን ነው የሚመስልሻል? ምን እየሆነ ነው ልጁ? እስከ እያነሳሽ ነው። አሁን አንድ ወደዛ ስንሄድ ክብደታችን እዚህ ጋር ይሆን። አንድ ወደዚህ ስንሄድ ቀይሯል። አሁን ወደዛ አንድ ለመራመድ
እኔ በጣም ነው ማስቸገር። ቆይ ልቀቃት እንጂ እንደኔ ዘርባል እንደኔ ሳምጣኝ እሳት ላይ ጥዳኝ። ልቀቃት ይላል እንዴ? ነይ አስተካክል። አሁን መራመድ ነው። እሺ አንድ ወደ አንድ ጊዜ አንድ አብረን ነው በግራ እጃችን እኩል እንጀምር ብዬ ነው። አንድ ሁለት አንድ ሰውነችን ለገብ አድርጊ። ሮቤል በማርያም ወደ እኔ አትምጣ። ኧረ ዲስኩ እንዳይንሸራተት ሲልሽ አንተ ወገብ ጠርፋ። ሮቤል የስራሽን ይስጥሽ። ሮዛ ደግሞ አትጥሪኝ። ዝም አድርግ። እኔ ልጁን ወገቡን ቀጨሁት። አትካንኛል። ማን ወድቆ ማን ይቀር? ሮቤል በእግዚአብሔር በእኔ አንተ አልወለድክም። እኔ እኮ ልጅ አለሁ። ከዛ በኋላ እንዳሳይ እንደዚህ ከዛ ቪ ሼፕ አድርገውና ክብደትን አንድ በዛኛው አንድ በዚህ ነው እየቀያየር ይዛደስ አንድ ናይስ። አሁን ቀይረው ናይስ። በቃ ኧረ ሮቤል አትዳፈርተው። አሁን ከአንቺ ከምንድን ነው ከእንትን ሰውነትሽን ለቀቅ ማድረግ አለ። ፈታ እሱን እኮ ያውቃል። ፈታ ብያለሁ። ሌላ ከዛ ኦኬ፣ አንድ ስኒ ለዛ ነው የምወድቀው። ከዚህ ጋር ወደዚህ ወገባችን ጋር ናይስ። ቆይ እሺ፣ ትንሽ ፋታ ልውሰድ። እኔ ቁጭ አድርገኝ መሬት ላይ እንዴ እንዳትለኝ። አልጥልሽም እኮ ቁጭ በይ። እንቀመጥ። ከዛስ በይ እንዴት ቀስ ብለሽ ቁጭ በይ። ይዘኸኛል? ቆይ እሺ፣ እኔ እንትን ልውሰድ። ላበላም እሱን ያሰራሁት እንጂ አይደለም የተባባልነው ግን አሁን እንዴት ነው የወደቀው? ወደ እኔ እንዳይመጣ እና አስተካክል። እግርህ እንደሱ የሚሆነው ምክንያት ቀስ እግርህ እንደኔ አይደለም ለማድረግ ሞክር። በቃ አንድ እንሄዳለን። ናይስ ጎበዝ ናይስ ጎበዝ። ሰውነትህን ለቀቅ አድርገው። በጣም ካስኩ ነው። ናይስ ወደ እኔ እንዳይመጣ ናና ያነሳሉ። አሁን ያደረግነው ምክንያት ምንድነው? ወደ ኋላ ሰውነትህን መልስ። ጎማው እንደፈለገ መሄድ ይችላል። አብረው ነው ሰውነትህን ስታስቀረው ነው ጎማው የሚሄደው። ቀስ ብለህ ነው። ምንም አልመታህም ግን አሁን ስትወርድ ደህና ነኝ። ጌታ ወደዛ ሄልሜት ማድረግ ጠቀም ከኔ አጠገብ ናይስ። ወደዚህ አሁን ራስ ጎበዝ ናይስ። ወደ ኋላ አትመልሰው። ወይኔ አትመልሰው። አይመለስም። አትመልሰው። ቻልከው ግን አይተዋል። ላስተምር ብለሽ አንቺ እኮ ቁጭ ነይ ነይ። እንደውም እኔና ናፍቆት ተያይዘን እንበል እንላለን። እግሬን ትንሽ እየጠበብ አድርገው አንድ ወደዚህ ልቆም ነበር አልቻልኩም። ደምዶ ወደ ኋላ የምትወድቀው ይበቃል እኮ። እሺ ሮቤል 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 ጎበዝ ጎበዝ እግሬን ተቆጣጠረው። ጀግና እግዚአብሔርን ትክክለኛ ሰው ነው ይዤ የመጣሁት። በቃ አሁን ደግሞ ናፍቆትን አለማምዳት። እንዴት ነው የምቆመው? እኔ አስቆምሻለሁ። እግርሽን ነገር ታውቃችሁ። ሰምተሽኛል። እሱ ጋር ወይኔ አሁን እኔ የሮቤልን አንዱን አወዳደቅ ወጥ አልነሳም። አይ እንትን ነው በዚህ ብስወድቅ ይሄም በጣም እንትን አለው። አሪፍ ነው በጣም
ልቀቃትና ብቻዋን ትበል ደግሞ ሮቤል ዝም በል በና ድምጽ ራሱ ይረብሸኝ አስተካኪ ክልሽን ያው አሁን እንደገና እንጀምራለን እሺ ትችላለች ናፍቂ እግዚአብሔር እንዴ እንደዚህ ጎበዝ ነሽ ናፍቂ ሮቤል በማድረግ ዝም በል አንድ ወደዛ አንድ ወደዛ እንደው የሚሄደው ጎማው ይሄስ ከፊት ለፊት ስለሆነ ነው ክብደትሽ አንቺ አሁን አብረሽው መሄድ ነው ያለብሽ ናይስ ናይስ ሲ አብረሽው መሄድ ነው ያለብሽ ሲ ቁልቁለት ላይ ነው የመጣው አሪፍ ነው እኔ ነኝ ይሳውክሻለሁ ታውቂ አትልከኪ አነቅሽ ሲ እንደዛ ወደዛ ናይስ በጣም ይገርም ልክ ናይስ ወደዛ አይ ናፍቂ ዝም በል ሮቤል አሁን አንተ ስትል ነው ናይስ እኔ ብቻ ልቀቃት ደግሞ የምር ወንድሜ ልቀቃት ና ብቻዋን ትበል ደግሞ ልቀቃት በቃ ጎበዝ አስደግመኝ የሆነ ነገር አስደግመኝ እንዴት ነው የምናደርገው? ቪ-ሼፕ ነው የምናደርገው እንደተባባለው። ቪ-ሼፕ እሺ ወደዛ አንድ ይሄ ነው የሚቀናኛል። እሺ ወደዛ ቀይሬዋ እዚህ ላይ አታስቀርም። ናይስ አሪፍ ነው። ናይስ የት ነው ያለ ነው? ስካይ ስኬት ቻናሉ ምንድን ነው? ቻናሉ ፕሮግራሙ ምንድን ነው? አንድ ቦታ ባይ ዘ ወይ ለተመልካቾቼ ኑዛዜ ያለኝ እሺ በዚህ ወቀት አለው እስቲ ይዤሻለሁ እኮ አብረሽው ደግሞ ቀስ አንተ ባይ ዘ ወይ ምን ሞቶ በሮቤል የተነሳ ነው። እሺ ያደለን አይ ደህና ነኝ። አድርገህ እንዳጥለን በእናትህ ናፍቂ ምን አይነት ምን ቆንጆ ቦታ ነው ዛሬ ይዘሽኝ የመጣሽው። መጀመሪያ ፈርቼ ነበር፣ አሁን እየወደድኩት ነው። ደስ ይላል በጣም መጀመሪያ እኛ አክቹሊ የመጀመሪያችን ስለሆነ ነው እንጂ አሁን ልምድ ያላቸው ሰዎች ምናምን እያየን ነው እንዴት ደስ እንደሚሉ። ትንሽ ካለማመደን በኋላ በጣም ያዝናናል። በጣም አሪፍ ጊዜ እያሳለፍን ነው። ስካይ ስኬት ነው ያለነው ገርጂ መብራት ኃይል ጋር የሚገኘው። ሮቤልን ይዤ በመምጣቴ የእውነት ኩራት ተሰምቶኛል። እንዴት ነው የምትወድቀው? የሰማይ ስባሪ ነው ኮንታክሎስ። በነገራችን ላይ ብን ትዝ እንዳለኝ ታውቂያለሽ፣ ህፃን ልጅ መጀመሪያ ዳዴ ይላል፣ ከዛ ቀስ ብሎ ይቆማል፣ ከዛ በኋላ እንዴት ቀስ ብሎ ለመራመድ ይሞክራል። እኛም እንደዚህ አይነት ነገር እያሳለፍን ያለን ይመስለኝ። ሁሉ ነገር በሂደት ነውና እኔም አሁን ትንሽ ፍርሃት የለቀቀኝ። አሁን ደግሞ እኔ አንተ አሰልጣኛ አንተ እንድትሆን ነው ፈልገው። በቃ አሁን ደግሞ ትንሽ ልቆይና እኔም ትንሽ ልልመድና አንቺን ይዤሽ ከዛ ጨርሼ እመለሳለሁ። እሺ ዳንስ ልጁ ማለት ነው ዳንስ እችላለሁ ብሎ ነበር። የዚህ አንተ ትዳንሳለህ? የቱ ልጅ? ያሰለጠነን ልጅ። መጀመሪያ በደንብ ልሂድ እንጂ ከሄድኩኝ በኋላ ነው የሚደንሰው። ዳንሱ በነገራችን ላይ ሄልሜት ባይኖር ይሄ ሴፍቲ ባይኖር አንተ ከባድ ጉዳት ነበር የሚደርስብኝ። አዎ በጣም ነው ወደክ፣ ግን በደንብ ፕሮቴክት ያደርጋል። ናፍቄ በነገራችን ላይ ይሄን ነገር እንደኛ አዲስ የሆኑ ሰዎች ሳያረጉ እንዳይሞክሩ። እንደኔ ሲሆኑ በጣም ሲጠብቀኝ የነበረው ይሄ ሄልሜት ይሄ እንደ ቀልድ ይመስላል፣ ግን በጣም ነው ፕሮቴክት የሚያደርገው። አዲስ ከሆናችሁ ሴፍቲውን ሳታረጉ እንዳትሞክሩት። በተለይ እንደ ሮቤል አይነት አወዳደቅ ከምታሳዩ ከሆነ እሱን ሳየው በጣም ነው ምቀ ነው። መቼ ነው እኔና አንቺም እንደዚህ የምንችለው? እንችላለን። መቼ እችላለሁ? በል እችላለሁ። ወይኔ ታሆይ ዋው! እኔም እንደዚህ ማድረግ እፈልጋለሁ። እኔም እንደዚህ ማድረግ እችላለሁ። እችላለሁ። በላሽ እችላለሁ። እችላለሁ። ኖርማል ኖ አብረህ ከጉማው ይሄ ደግሞ ይሄ
ችግር የለውም በነገራችን ላይ አሁን አሰልጣኛችን በጣም ጎበዝ ሆናችኋል እና ራሳችሁን ችላችሁ መሄድ ትችላላችሁ ስላለን እና ናፍቂ ከዚህ እዛ ድረስ አብረን እንሄዳለን። ሮቢ በእናትህ ስትወድ ወደዛው ራስን ችለው ወደቀሽ። አሁን አሉት ጎበዝ ነው። እኔ ላይ ብትወጣውና አንድ ወደዚህ አንድ ወደዚህ አንድ ወደዚህ አንድ ወደዚህ ሮቢ እንደተወርቃብ አለን አንድ ወደዛ እኔ የሚያሳስበኝ ምን እንደሆነ ታውቃለህ? ራሴን ችዬ ብወድቅ አልፈራም። ኧረ በስመ አብ እግዚአብሔር ልጁ ይሄ ልጅ በአምቡላንስ ነው የሚወጣው ዛሬ። አሁንማ እንጨርሰው የጀመርነውን ካልጨረስን አይደለም። እሺ ሮቤል ወደዚህ እንዳትወድቅ ወደዛ ነው የምወድቀው ማለት እኔ አሁን እንዲህ ብትጠርበኝ በስንት መከራ የቆምኩትን ሴትዮ አሁን እንዴት ነው የምቆመው? ነው አቆምሻለሁ እንደ ጀግና ሮቤል በእግዚአብሔር እስካሁን አልወደኩም ነበር። ግን አሁን ሰዎች ቢመጡ እየለመድነው ስንል በጣም ነው የተዝናና ነው። የእውነት በጣም ነው የሚያዝናናው ነው። መቼ ክፍት ነው ሰዎች መምጣት ቢፈልጉ? ከሰኞ እስከ እሑድ ክፍት ነው። በማንኛውም ሰዓት መምጣት ይችላሉ። ኦልሞስት ላይክ 4 ሰዓት ጀምሮ ነው ከፍታለሁ። ከጠዋት 4 ሰዓት ጀምሮ እስከ ማታ 6 ሰዓት ድረስ ትሰራላችሁ? ሰው ካለ እስከ 4 ሰዓት ምሽቱ ይቆያል። በምሽት እንደውም ደስ የሚል ይመስለኛል አይደል? ድባቡ ምናምን በጣም ነው ደስ የሚል። መግቢያ ኢንትራንሳችሁ ምናምን ምን ያህል ነው ታስከፍሉ? ከሰኞ እስከ ዓርብ 250 ነው የምናስከፍለው። ዊኬንድ ሲሆን ደግሞ 300 ብር። አንድ ሰው ገብቶ ምን ያህል መቆየት ይችላል በከፈለበት? 1 ሰዓት። አሪፍ ነው፣ በጣም አሪፍ ነው። ናፍቂ በቃሽ መሰለኝ ልትወጪ ነው። እኔ ግን እናንተ
ሂዱና እኔ ትንሽ አንተ ቀጥል፣ እኔ ወደ ስቱዲዮ ልሂድ። እሺ ነፍሴን እፈልጋታለሁ። ሰላም ነው ባያችሁ ለነስንቴ ለነሊያ። እሺ ይሸኘኝ ሚኪ። እሺ